እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ኢያረምም እሳት ይነድድ ቅድሜሁ አበነ ዮም በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ደብረ ዘይት። ደብረ ዘይት ትርጉሙ የወይራ መብቀያ፣ በወይራ ደን የተሸፈነ ተራራ ማለት ነው። ወይም ደብር ማለት ተራራ ማለት ሲሆን ዘይት ማለት ደግሞ ወይራ ማለት ነው። በተገናኘ ደብረ ዘይት ማለት የወይራ ዛፍ የሞላበት የበዛበት የወይራ ተራራ ማለት ነው። ከኢየሩሳሌም በስተምስራቅ የሚገኝ ቦታ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ጌቴሴማኒ የተባለው የአትክልት ስፍራ ይገኛል። የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋው ያረፈበት የድንግል መካነ መቃብር በዚህ ተራራ ግርጌ ይገኛል። ቤተ ፋጌና ቤታንያ በኮረብታው ጫፍ እና በምስራቅ ዳገት ላይ ይገኛሉ። ይህ ተራራ በመጽሐፍ ቅዱስ የሚገኝ ብዙ ድርጊቶች የተደረጉበት ቦታ ነው። ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜ፣ ስለ ዳግም ምጽአት በዚህ ተራራ ላይ በትንቢት መልክ ተናገረ። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። በዚህ ተራራ ላይ ወደ ሰማይም አረገ። የሉቃስ ወንጌል ምዕራፍ 24 ቁጥር 50። በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የአልዮን ዋሻ ይገኛል። በኋለኛው ምጽአቱ በዚህ ቦታ እንደሚገለጥ ትንቢት ተነግሯል። ስያሜው የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ይህ ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል። በዚህ ተራራ ላይ እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3። ለደቀ መዛሙርቱ የዳግም ምጽአቱን፣ የዓለም ፍጻሜ፣ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉን በተራራው ስም ተሰይሟል። ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠብቁ አስደንጋጭ ነገር ተናገረ። ያ የሚያደንቁት ቤተ መቅደሱ እንደሚፈርስ አያይዞም ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ሚስጥራትንና በቤተ መቅደሱ በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ይህ ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም እርሱ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? መምጣትህንና የዓለም መጨረሻ ምልክቱስ ምንድር ነው አሉት። የማቴዎስ ወንጌል ምዕራፍ 4 ቁጥር 3። በዚህ ጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው ወይም መቼና ምን የሚል ነው። የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና መምጣትስ ምልክቱ ምንድን ነው? ጌታችን በቀኙ ያቆመንና ወደ ግራ ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጣቸዋል። መቼ ይሆናል ላሉት ለመጀመሪያው ጥያቄ ለዚያች ቀንና ለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቀው የለም። የማቴዎስ ወንጌል ምዕራፍ 24 ቁጥር 36 ሲል አጭር መልስ ሰጠ። ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮችም ማጽናኛዎችም
ምሳሌዎችም በብዛት ቀርበዋል። አንደኛ ሐሰተኛ ክርስቶስ። ጌታችን በአንደኛው ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኞች ክርስቶሶች እንደሚነሱ ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበረ። በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱ የጥፋት ልጅ የተባለው ብዙ ጥፋትና መከራ የሚያደርሰውና ባለ 666ቱ መለያ ምልክቱ ሐሰተኛው ክርስቶስ እስኪገለጥ ድረስ መንገድ ጠራጊዎቹን የሆኑ አለማማጅ ሐሰተኞች ክርስቶሶች ተነስተዋል። በእውነተኛው ንጉስ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊው መሲህ የመጨረሻውና ለ3 ዓመታት ከመንፈቅ ቤተክርስቲያንን የሚዋጋ የታላቁን መከራ ፈጻሚና አስፈጻሚ ይሆናል። ለዚህ ነው መድኃኒታችን እስኪመጣ ድረስ እንዳንሰነካከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችን ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚህ አለ ቢላችሁ አትመኑ ሲል ያስጠነቀቀው። በሀገራችን በኢትዮጵያ በአጼ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሳዊ ሐሰተኛ ክርስቶስ ተነስቶ እንደነበር በቤተ ክርስቲያናችን ታሪክ ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሐሳዊው ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእት፣ 36 ቅዱሳት አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ንጉስ አስቀርበው አንተ ማነህ ቢሉት በድፍረት እኔ ክርስቶስ ነኝ አላቸው። ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል። ዳግምም ዓለምን ለማሳለፍ ይመጣል። አንተ ግን ማነህ ቢሉት አዎን ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሞቼ ተነስቼ አርጌ ነበር። አሁን ድግም ጥቁሮችን አፍሪካ ባይተዋር አደረገን እንዳይሉኝ ከእናቴ ከድንግል መርዓተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው። ንጉስም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቀጡት። ተከታዮቹም ተበተኑ ይባላል። ሁለተኛው ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ነው። የድሮ ጦርነት ሴቶችን፣ አቅመ ደካሞች፣ ሽማግሌዎችን፣ ህፃናትን ለእልቂት የሚያጋልጥ ነበር። የዘመናችን ጦርነት ግን ማንም የማይለይ፣ ለማንም የማይራራ፣ ሁሉንም የሚያደፍጥ፣ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ ሆኖ ይታያል። ይህንንም ጌታችን የዳግም ምጽአቱን ምልክት ለጠየቁት ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ጦርንም የጦር ወሬ ትሰሙ ዘንድ አላችሁ፣ ይህንን ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው። ህዝብን በህዝብ ላይ መንግስትን በመንግስት ላይ ይነሳል። ሶስተኛ ረሃብ። የረሃብ ወሬ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው የምንዳስስ ለመረዳት የሌለው ለጸሎት የሚሮጥባት ሀገራችን ኢትዮጵያ አለች። ይህም ሰው ሰራሽ ችግር ለጠላቶቻችን መሳለቂያ አድርጎን ይኖራል። በተለይ የተፈጥሮ ችግር ሳያጋጥማት በሰው ሰራሽ ችግር 8 ሚሊዮን ህዝብ ለአስቸኳይ ምግብ እርዳታ የተጋለጠ ሁኔታ ያሳዝናል። በጥልና በተንኮል በጭካኔ ሰዎችን የሚፈጥሩት ችግር የምጽአት ሶስተኛ ምልክት ሆኖ በጌታችን ለደቀ መዛሙርት ተነግሯል። ረሃብ ቸነፈርም በልዩ ልዩ ስፍራ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 7። አራተኛ የምድር መንቀጥቀጥ። የመሬት መንቀጥቀጥ ባለፈው ዓመታት በርካታ ጉዳት በተለያዩ ሀገራት እንዳደረሰ የሚዘነጋ አይደለም። በ1919 ዓመተ ምህረት ጀምሮ እስከ ዛሬ በተለያዩ ሀገሮች በተለያዩ ጊዜ የብዙዎችን ህይወት የቀጠፈ አያሌዎችን ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በሄይቲ፣ በታይዋን፣ በቱርክ፣ በፊሊፒንስ ወዘተ ተከስቷል። ይህም ለደቀ መዛሙርቱ የዓለም ፍጻሜ ምልክት የማግኘት ጥያቄ የተሰጠው የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሎ በጌታ ዓለም ፍጻሜ ምልክት ተደርጎ የተነገረው ቃል አይቀርምና እየሆነ ነው። አምስተኛ የክርስቲያኖቹ መከራ። የክርስቲያኖቹ መከራ እየጀመረ ይመስላል። ሰይጣን ኤቲስቶችን፣ እስላሞችንና አይሁድን በመጠቀም በክርስቲያኖች ላይ ከምንም ጊዜ በላይ ችግርን መፍጠር የጀመረበት ጊዜ ነው። በአውሮፓ የክርስቲያኖች ጥያቄ ቶሎ የማይመለስ የቤተ ክርስቲያን ጥያቄ ለማስተናገድ መንግስታዊ መስሪያ ቤቶችን ፈቃደኝነታቸውን እያጡና ይህ ወንጀላቸውን ለመሸፈንም በህግ አንቀጽ እየፈጠሩለት ይታያሉ። በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋል። ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9። የሃይማኖተኛነት እንደ ኋላ ቀርነት፣ ከሃዲነት እንደ ተራማጅነት፣ ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው።
ይህ በአጭር ጊዜ ውስጥ አመለካከት ክርስቲያኖቹን ወደ ማግለል ወደ ወንጀል የሚያድግ መሆኑ ከሚታዩ ፍንጮች መረዳት ይቻላል። በእንዲህ አይነት የመከራ ዘመን የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ የመከዳዳትን ጭንቁን ያከፋዋል፣ መከራውን መራራ ያደርገዋል። በዚያን ጊዜም ብዙዎች ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ከሃዲያኑ ሆነ ብለው በእቅድ ክርስቲያኖችን መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው፣ ፍቅርንና መተማመን፣ ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው እያሉ ድጋፍን ያሰባስባሉ። ስድስተኛው ሐሰተኛ ነቢያት በዲያብሎስ መንፈስ የመተሃታዊ አሰራር እያሳዩ አይቻላቸው እንጂ ቢቻላቸው የተመረጡትን ሳይቀር የሚያስቱ ነቢያት ነን የሚሉ ብዙዎች ደፋሮች እንደሚነሱ ጌታችን ስድስተኛ የዳግም ምጽአቱ ምልክት አድርጎ ጠቅሶላቸዋል። በአሁን ዘመን በሀገራችን ነቢያት ነን የሚሉ አጭበረባሪዎች እንደ አሸን ፈልተዋል። በነቢያት ኤልያስ በነቢዩ ኤልሳ ስም እያጭበረበሩና እየዋሹ በመተሃታዊ አሰራር የሚያስቱ ሐሰተኞች እንደሚነሱ ሌላው የዳግም ምጽአት ምልክት ሆኖ ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉ። ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። እንዲህ እነሆ በረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ። የማቴዎስ ወንጌል ምዕራፍ 24 ቁጥር 11 እስከ 24። እንግዲህ በዘመናችን በሀገራችን ሆነ በሌላኛው ዓለም በነብይነትና በሰባኪነት ስም የሚደረገውን የንግድ ርኩሰት እንቅስቃሴ በማስተዋል መከታተልና መጠበቅ ያስፈልጋል። ሰባተኛ የፍቅር ማጥፋት። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ከአመጻ ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 የሚለው ትንቢት እንዳይፈጸምብን ፍቅርን መንከባከብ ማልማትና ማስፋት ይገባል። ፍቅርን የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገርን ሁሉ መገኛ ምንጭ ነው። ስምንተኛ የወንጌል መዳረስ። የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶች ሆነው ከተሰጡ አንዱ ነው። በፍርድ ቀን በመጨረሻው ጊዜ ክርስቶስ አምኖና እምነቱን በሥራ ገልጾ ስለሚኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወቅኩም የሚል አያመልጥም። ለአሕዛብ ሁሉ ምስክር እንዲሆን ይህ መንግሥት ወንጌል በዓለም ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። የማቴዎስ ወንጌል ምዕራፍ 24 ቁጥር 14 ተብሎ እንደተነገረው በሁሉም ቤት ወንጌል ይሰበካል፣ ከሁሉም ዘንድ ይገኛል። የምጽአቱ ምሳሌዎች። ፍጥነቱ እንደ መብረቅ ነው። መብረቅ ከምስራቅ መጥቶ እስከ ምዕራብ እንደሚታይ የሰው ልጆች መምጣት እንዲሁ ይሆናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 27 ተብሏልና ማንም እንዳያስታችሁ ተጠንቀቁ፣ ጌታችሁም በምን ሰዓት እንደሚመጣ አታውቁምና እንዲሁ ንቁ፣ ተማሩ፣ እወቁ። እንዲሁ እናንተ ደግሞ ይህንን ሁሉ ከላይ የተናገራቸውን ምልክቶች ሁሉ ስታዩ በደጅ እንደቀረበች እወቁ። አትደንግጡ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ትጉና ጸልዩ፣ ነገር ግን ሸሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። ጽኑ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። እነዚህ ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላት ቀርጾ በማስተዋልና በሃይማኖትና በክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር ድልና የጽድቅ አክሊል ተሸልሞ በዘላለማዊ ደስታ ይኖራል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።